አጫጭር ስፖርታዊ መረጃዎች አርሰናል የብራይተኑን አማካኝ ከአውርሚቱማን ለማስፈረም ፉክክሩን ከባየር ሙኒክ ጋር ተቀላቅሏል። ቪክቶር ጂዮኬሬስ በዚህ ክረምት ስፖርቲንግን ይለቃል። የ26 ዓመቱ ተጫዋች ከአርሰናልና ቼልሲ ጋር የተገናኘ ሲሆን ከ84 ሚሊዮን ፓውንድ ባነሰ ሂሳብ የመልቀቅ ስምምነት ላይም ደርሷል ሲል ስካይ ስፖርትስ አስነብበዋል። ኖርዊች ሊያም ማኔንን አዲሱን አሰልጣኝ አድርጎ ለመሾም ተስማምተዋል። የብሪስቶል ከተማ አለቃ ወደ ኖርፈልክ ለመመለስ ፍላጎትም አላቸው። ማንቸስተር ዩናይትድ በዚህ ክረምት ለማንኛውም አይነት ተጫዋቾቻቸው የሚቀርቡ የዝውውር ጥያቄዎች ሙሉ ለሙሉ ለማዳመጥ ዝግጁ ናቸው። ማንቸስተር ዩናይትድ ቪክቶር ጊዮኬሬስን ለማስፈረም የሚደረግ እንቅስቃሴ አሁን በተግባር ከጠረጴዛው ውጭ ሆኗል ተብሏል። አሌሃንድሮ ጋርናቾ ወደ ሪያል ማድሪድ እንዲዘዋወር ጥልቅ ፍላጎት አለው። ወኪሉንም እንዲያገናኘው ማዘዙ ተዘግቧል። ሲሞኔ ኢንዛጊ የአልሂላል አዲስ አሰልጣኝ ለመሆን የላቀ ንግግር ያደረገ ነው። ከተቀላቀለ በዓለም ላይ ከፍተኛው ተከፋይ አሰልጣኝ ያደርገዋልም ተብሏል። በቻምፒየንስ ሊግ የፍጻሜ ጨዋታ ላይ ለማተኮር ንግግሮች ቆሞ ቢቆዩም ከጨዋታው በኋላ እንደሚቀጥሉ ግን ይጠበቃል። ሮማ በሚቀጥለው የውድድር ዓመት ክላውዲዮ ራይኔሪን ለመተካት ሴስክ ፋብሪጋስን እያሰቡ ነው። ፋብሪጋስ ለፈተናው ክፍት ነው፣ ግን ኮሞ ለመልቀቅ ፈቃደኛ አልሆኑም። ለክረምቱ የዝውውር መስኮት 100 ሚሊዮን ዩሮ በጀት ለፋብሪጋስም ቃል ገብተዋል። ኮሞች ክለቡ ለቻምፒየንስ ሊግ ማለፉን ካረጋገጠ በኋላ አሌክዛንደር ኢሳቅ በኒውካስትል ይቆያል ተብሏል። የዘገባው ባለቤት ዴቪድ ኦርነስቲን ነው። የናፖሊ ስፖርቲንግ ዳይሬክተር ጆቫኒ ማና አሌሃንድሮ ጋርናቾን ለማስፈረም ከማንቸስተር ዩናይትድ ጋር ሊገናኙ ነው። ሊቨርፑል ለፍሎሪያን ዊርትዝ ዝውውር ከ100 ሚሊዮን ዩሮ በላይና ተጨማሪ ክፍያዎችን የያዘ ፓኬጅ ለባየር ሊቨርኩሰን አቅርበዋል። የሁለት ክለቦች ድርድር እንደቀጠለ ሲሆን ዝውውሩን በጣም በቅርቡ ለማጠናቀቅ በፍጥነትም እየተሰራ ነው። ዊርትዝ አስቀድሞ ለሊቨርኩሰን ሊቨርፑልን ብቻ መቀላቀል እንደሚፈልግ ተናግሯል ሲልም ፋብሪዚዮ ሮማኖ ዘግበዋል። ማንቸስተር ሲቲዎች ራያን አይቱኑሪን ለማስፈረም ስለ ተጫዋቹ ኮንትራት ሁኔታ ወልቭስን ጠይቀዋል። የቶተንሃም ምክትል አሰልጣኝ ራያን ሜሰን የዌስት ብሮም አሰልጣኝ ለመሆን ቀዳሚ እጩ ሆነዋል። ናፖሊ ለኬቨን ደብራይን ከማንቸስተር ሲቲ መልቀቅ ተከትሎ በ23 ሚሊዮን ፓውንድ የሚያቆይ የ3 ዓመት ኮንትራት አቅርበውለታል። አርሰናል ኮንትራቱን የሚያልቀው ቢሆንም ማርቲን ዙቦሜንዲን ቢያስፈርምም ቶማስ ፓርቴን በክለቡ እንዲቆይ ይፈልጋሉ ተብሏል። ሂጎ ኤኪኩዌ ዳርዊን ኑኔዝ የሚለቅ ከሆነ የሊቨርፑል ኢላማ ነው ተብሏል። አስቶን ቪላ ከሉካስ ቼቫሌር ተወካዮች ጋር እየተነጋገረ ነው። ማንቸስተር ዩናይትዶችም ሊያም ዴላፕን ለማዘዋወር ከስምምነት ላይ ደርሷል። አሁን ተጫዋቹ ቀጣዩን እርምጃ እንዲወስን በመጠበቅ ላይ ይገኛሉ። ዩናይትዶች ዴላፕ ወደ ኦልድ ትራፎርድ ለማዘዋወር ፈቃደኛ ከሆነ በኮንትራቱ ውስጥ የተቀመጠውን 30 ሚሊዮን ፓውንድ የመልቀቂያ ክፍያ እንደሚከፍሉም ለኢፕስዊች ታውን አሳውቀዋል። አርሰናል እስከ ሰኔ 2030 ድረስ ለቪክቶር ጂዮኬሬስ ኮንትራት አቅርበዋል። የናፖሊ ስፖርቲንግ ዳይሬክተር ጆቫኒ ማና በኬቨን ደብሮይን ውል ለወራት ስንሰራ ቆይተናል፣ እንዲሁም አሁን የመጨረሻውን መስመር ላይ ተቃርበናል ሲል ፋብሪዚዮ ሮማኖ ዘግበዋል። ማንቸስተር ዩናይትድ የማርከስ ራሽፎርድን የ10 ቁጥር ማሊያ ለማቲያስ ኩና ሊሰጥ ነው። ፍራንክፈርት ጆቤ ቤሊንግሃምን ክለቡን ከጎበኘ በኋላ እንደሚያስፈርሙ ተማምነዋል። ሆኖም ዶርትመንድ አማካዩን ለማስፈረም አሁንም እየታገለ ነው። ማን ሲቲ ከዓለም ክለብ ዋንጫ በፊት የኤስ ሚላን አማካኝ ቲጃን ራይደርስን ለማስፈረም ውሉን ለማረጋገጥ ይፈልጋሉ ተብለዋል። ሞናኮ ዴቪድ ደሃያን ማስፈረም ይፈልጋል። ቢሆንም ፊዮረንቲና ግብ ጠባቂውን ማቆየት ይፈልጋልና እስከ 2028 ውል ማራዘሚያን አቅርቦለታል። ላሚን ያማል አዲሱን የባርሴሎና ኮንትራት ዛሬ ይፈራረማል። አዲሱ ስምምነት እስከ 2031 ድረስ የሚቆይ መሆኑም ፋብሪዚዮ ሮማኖ አስነብበዋል። ማንቸስተር ዩናይትድ 50 ሚሊዮን ፓውንድ የተገመተውን የብሬንትፎርድን ብራያን ምቦሞን ለማስፈረም እንቅስቃሴ ያደረጉ ነው። ማንቸስተር ዩናይትድ ከምቦ በተጨማሪ ኢዜን ለማስፈረምም ፍላጎት አላቸው። ኢንተር ሚላን ከሪያል ማድሪድ ጋር የተለያየውን የ39 ዓመቱን ሉካ ሞድሪችን ከማድሪድ ስንብት በኋላ ለማስፈረም እየጣሩ ነው። ቤልጂየማዊ ኮከብ ኬቨን ደብሮይን በነጻ ዝውውር በዘንድሮ የውድድር ዓመት ሻምፒዮን ሲሆኑትን የጣሊያኑን ክለብ ናፖሊን ለመቀላቀል ስምምነት ላይ ደርሷል። የክሪስታል ፓላሱ ኮከብ ኤቤርቼዜ ዊዝን ካጡ በኋላ ባየር ሙኒኮች ራዳር ውስጥ አስገብቶታል። አርሰናል ፖርቹጋላዊውን የኤስ ሚላን ተጫዋች ራፋኤል ላዮን በስልክ አነጋግሯል። እሱ እንደ አማራጭ ነው እንጂ ዋናው ኢላማ አይደለም ተብሏል። አትሌቲኮ ማድሪድ በክረምቱ የማን ሲቲው ጃክ ግሪሊሽን ለማስፈረም ፉክክር ውስጥ ገብቷል። የሳውዲ ክለብ ኒአም ኤስሲ በ35 ሚሊዮን ፓውንድ የማንቸስተር ዩናይትዱን ግብ ጠባቂ አንድሬ ኦናናውን በድፍረት መውሰድ ይፈልጋል።